የ2025 የዓለም የአየር ሁኔታ በብዙ መልኩም ካለፉት ጥቂት ዓመታት ጋር ተመሳሳይ ነበር። ምንም እንኳን የካርበን ልቀት የጨመረና የተፈጥሮ ሀብት መመናመን እየቀጠለ ቢሆንም በዚህ አስቸጋሪ የዓለም አቀፍ ሁኔታ ውስጥ በታዳሽ ኃይል፣ በብዝሃ ሕይወት፣ በአካባቢ ጥበቃና በአየር ንብረት ለውጥ ላይ ትልቅ አስተዋጽኦ ያበረከቱ ያሉ ተግባራት ትኩረት በማግኘታቸው የተነሳ ተጨባጭና አዎንታዊ ለውጦች ተመዝግበዋል። እነዚህ ብዙም ያልተወራላቸው ስኬቶች በዕለታዊ የዜና ውደት ውስጥ ብዙ ጊዜ ሳይሰሙ ሊቀሩ ይችላሉ። ነገር ግን በ2025 ታዳሽ ኃይል አስደናቂ እድገት አንስቶ እስከ አደጋ ላይ ያለ ብዝሃ ሕይወት ማገገም ድረስ በተለያዩ ምዕራፎች የታዩት የሰው ልጅ አካሄዱን የመቀየር አቅም እንዳለው ያመላከቱ እርምጃዎች ናቸው። የዓመቱ እጅግ አስደናቂው መዋቅራዊ ለውጥ የነፋስ፣ የፀሐይና ሌሎች ታዳሽ የኃይል ምንጮች ከድንጋይ ከሰል የበለጠ የዓለማችን ቀዳሚ የኤሌክትሪክ ምንጭ በመሆናቸው ነው። ይህ ታሪካዊ ክስተት በዓለም አቀፍ የኃይል ስርዓት ውስጥ ወሳኝ ለውጥ መታየቱን ያመላክታል ሲሉ ተንታኞች ያስረዳሉ። ታዳሽ ኃይል አሁን ላይ ከተጨማሪ አማራጭነት ወደ ዋናው የኃይል አቅርቦት ምንጭነት የተሸጋገረ ነው። መረጃዎች እንደሚያሳዩት የዓለም አቀፍ የታዳሽ ኃይል እድገት መሰረትና ዋነኛው አንቀሳቃሽ ደግሞ ቻይና ናት። ቻይና የታዳሽ ኃይል ምርቷን በከፍተኛ ደረጃ ከማስፋፋቷን በላይ የከፍተኛ አውሎ ንፋሶችን ኃይል የሚቋቋሙ ታይፎን የንፋስ ማመንጫዎችን የመሳሰሉ ፈጠራዎችንም የተገበረች ነው። ይህ የቤጂንግ ያላሰለሰ ጥረትና ፈጣን እድገት በታዳሽ ኃይል ቴክኖሎጂዎች ዓለም አቀፍ ኤክስፖርት ላይ የበላይነት እንድትይዝ አስችሏታል። የሀገሪቱ ታዳሽ ኃይልን በአዲስ እይታና ምርምር ማስቀጠል ፍሬ አፍርቶ በመጠናቀቅ ላይ ባለው 2025 ዓመት ለመጀመሪያ ጊዜ የካርበን ልቀት መቀነስ አሳይቷል። ምንም እንኳን አሁንም የመጀመሪያ ደረጃ ላይ ቢሆንም ይህ በ12 ወራት ውስጥ በጎ ለውጥ የሀገሪቱ የካርበን ልቀት ደርሶበት ከነበረው ከፍተኛ ደረጃ ወደ መውረድ መምጣቱን የሚያሳይ ነው ተብሏል። በደምሳሳው ከ80 በመቶ በላይ የሚሆኑ የዓለም ሀገራት ታዳሽ ኃይል የማምረት አቅማቸው በፍጥነት እያደገ ይገኛል። የዓለም አቀፉ የኃይል ኤጀንሲ እንደገለጸው በአውሮፓውያኑ የዘመን ቀመር በ2030 የዓለማችን የታዳሽ ኃይል አጠቃላይ አቅም ዛሬ ካለበት በእጥፍ ይጨምራል ተብሎ ይጠበቃል። ይህ የታዳሽ ኃይል እድገት ነዳጅ ጥቅም ላይ የሚውልበትን እድል በዓለም አቀፍ ደረጃ እንዲቀንስ ያደርገዋል። ይሁን እንጂ መሰረቱን በእንግሊዝ ያደረገውና የታዳሽ ኃይል ሽግግርን የሚያፋጥኑ ፖሊሲዎችንና ጥናቶችን የሚያቀርበው ኢምበር የተባለ ተቋም ዘገባ እንዳመላከተው ይህ እድገት የአደገኛ የአየር ንብረት ለውጥ ተጽዕኖን ለማስወገድ በሚፈለገው ፍጥነት እየሄደ አይደለም። እንደ ዘገባው አሁንም ታዳሽ ኃይልን በከፍተኛ ፍጥነት ማስፋፋት ትልቁ ፈተና ነው። ምክንያቱም ደግሞ የዓለም አጠቃላይ የኃይል ፍላጎትና የነዳጅ መሰረተ ልማት መስፋፋትና የፖሊሲ ድጎማዎች የበላይነት ነው። ይህ በእንዲህ እንዳለ ለለውጡ አዎንታዊ አስተዋጽኦ ያደረጉት በዓለማችን ካለው ውሃ 2/3ኛውን የሚይዙት ውቅያኖሶች ከሀገራት ስልጣን በላይ የሆኑ ውሃማ አካላት ከሀገራዊ የዳኝነት ወሰን ውጭ ያሉ ዓለም አቀፍ ሰፋፊ ባህሮች ናቸው። ቀደም ሲል ከዚህ ሰፊ አካባቢ ውስጥ ጥበቃ የሚደረግለት 1% ብቻ ነበር። ነገር ግን ለ10 ዓመታት ከዘለቀ ድርድር በኋላ በዚህ ዓመት በመስከረም ወር የከፍተኛ ባህሮች ስምምነት ሃይ ሲዝ ትሪትን በርካታ የዓለም ሀገራት ተስማምተው በማጽደቃቸው ወደ ስራ ተገብተዋል። በዚህ ዓለም አቀፍ ስምምነት 30% የሚሆኑት ከፍተኛ ባህሮች ወደ ማሪን ፕሮቴክትድ ኤሪያስ ወይም ጥበቃ የሚደረግላቸው የባህር አካባቢዎች እንዲለወጡ ቃል ተገብቷል። እነዚህ አካባቢዎች በባህር ውስጥ ያሉ የእንስሳት ዝርያዎችንና ጤናማ የባህር ስነ ምህዳሮችን ለመጠበቅ የተሰጡ ናቸው ተብሏል። ስምምነቱ ተግባራዊ መሆኑ የውቅያኖስን ስነ ህይወት ብዝሃነት ካላስፈላጊ ብክለት፣ ከህገወጥ አሳ አጥማጆችና ከሌሎች ህገወጥ ተግባራት ለመከላከል የህግ ማዕቀፍ ፈጥሯል። በተጨማሪም በብሔራዊ የውሃ አካላት ውስጥም ጥበቃው ተጠናክሮ ቀጥሏል። በዚህ ዓመት በፈረንሳይ ፖሊኔዥያ ታይኑያቲያ የተሰኘ የዓለማችን ትልቁ የባህር አካባቢ ጥበቃ ተቋቁሟል። ይህም 1,100,000 ስኩዌር ኪሎ ሜትር የሚሸፍን ውቅያኖስን ለመጠበቅ ያለመ ነው። በአማዞን ደን ውስጥ በምትገኘው የብራዚል ቤሌም ከተማ ለመጀመሪያ ጊዜ የተካሄደው የተባበሩት መንግስታት ዓለም አቀፍ የአየር ንብረት ጉባኤን ኮፕ 30 አስተናግዳለች። ጉባኤው ደኖችን ቁልፍ አጀንዳ በማድረግ የደን ኮፕ የሚል ቅጽል ስም ተሰጥቶታል። ምንም እንኳን ብራዚል የወሰደችው እርምጃ ሙሉ በሙሉ ተግባራዊ ባይሆንም በ2030 የደን ጭፍጨፋን ለማስቆም የቀደመው ቁርጠኝነት የሚተገበርበትን የህግ ከለላ የሚደረግለት የአማዞን ደን መጨፍጨፍን ለመከላከልና ለመቆጣጠር የተዘጋጀ የድርጊት መርሃ ግብር የተሰኘ ተቋም ይፋ አድርጋለች። መርሃ ግብሩ የደን ጭፍጨፋን በቅጣትና በቁጥጥር ብቻ ሳይሆን የአካባቢው ማህበረሰቦችንና በደን ዙሪያ ያሉ ነዋሪዎች ተፈጥሯዊ ሀብቱን በመጠበቅ ገንዘብ ማግኘት እንዲችሉ የሚያደርጉ ዘላቂ የንግድ ስራዎችና አጠቃላይ የምጣኔ ሀብት ፖሊሲ ለውጥ ለማምጣት ያለመ ነው። ከ90 በላይ ሀገራት የብራዚልን እቅድ ደግፈውታል። ነገር ግን ከጉባኤው መደበኛ ሰነድ ውጭ የሚገኝ በመሆኑ ስለ ህጋዊ አቋሙ እርግጠኝነት ጥያቄዎች ይነሱበታል። ዓመታዊ የደን ጭፍጨፋ መጠን ከፈረንጆቹ 1990 እስከ 2000 የነበረው ከ2015 እስከ 2025 ባለው የ10 ዓመት ጊዜ ጋር ሲነጻጸር 38 በመቶ መቀነሱን የተባበሩት መንግስታት ድርጅት ዘገባ ያሳያል። ነገር ግን አሁንም በዓለም አቀፍ ደረጃ በየዓመቱ ወደ 10.9 ሚሊዮን ሄክታር የሚጠጋ ደን እንደሚጨፈጨፍ የሚነገር ሲሆን ይህም የጥበቃ ስራው አሁንም በችግር ውስጥ እንዳለ ያሳያል። የዓለም አቀፉ ፍርድ ቤት ICJ በዚህ ዓመት ባሳለፈው ታሪካዊ ውሳኔ በአየር ንብረት ለውጥ ምክንያት ችግር የገጠማቸው ሀገራት ካሳ
ካሳ ማግኘት የሚያስችላቸውን መንገድ ከፍቷል። ይህ ውሳኔ የዓለም ፍርድ ቤቶች የአየር ንብረት ጉዳዮችን ሲመለከቱ ከፍተኛ ተጽዕኖ እንደሚኖረው ባለሙያዎች ይናገራሉ። ውሳኔው በአየር ንብረት ለውጥ ክፉኛ ለተጎዱ በተለይ አዳጊና አነስተኛ የደሴት ሀገራት ደህንነት ለመጠበቅ በካይ ጋዝ የሚያመነጩ ሀገራት እርምጃ እንዲወስዱ አዲስ ሕግ ያጸደቀ ነው። የሕግ ባለሙያዎች ይህንን የአይሲጄ ውሳኔ አዲስ የሕግ ዘመን መባቻ በማለት አሞካሽተውታል። ውሳኔው የአየር ንብረት ለውጥ ጉዳይ ከፖለቲካዊ ንግግር አልፎ የሕግ ተጠያቂነትን የሚያስከትል መሆኑን አጽንኦት ይሰጣል። ይህም ከፍተኛ በካይ ሀገራት የካርበን ልቀታቸውን ለመቀነስ የገቡትን ቃል እንዲጠብቁ ከፍተኛ ጫና ይፈጥራል። በሌላ በኩል በ2025 አካባቢን በመጠበቅና በመንከባከብ ረገድ ከፍተኛ ሚና ያላቸው አካላት በተባበሩት መንግስታት ደረጃ በይፋ እውቅና አግኝተዋል። በየካቲት ወር 2025 በተካሄደው የኮፕ 16 የብዝሃ ሕይወት ጉባኤ ማጠቃለያ ላይ ዓለምን በመጠበቅና በመንከባከብ ረገድ ከፍተኛ ሚና ያላቸው ህዝቦች በአዲስ ቋሚ ኮሚቴ አማካኝነት በዓለም አቀፍ የጥበቃ ውሳኔ አሰጣጥ ላይ መደበኛ ድምፅ ተሰጥቷቸዋል። ይህም ቀደም ሲል በድርድሮቹ ላይ የነበራቸውን መደበኛ ያልሆነና ደካማ የመደራደር አቅም በዘላቂና መደበኛ ስልጣን ተክቶታል። የታሪካዊ እውቀት አስፈላጊነት በብራዚል በተካሄደው ኮፕ 30 የአየር ንብረት ጉባኤ ላይም ጎልቶ ታይቷል። በጉባኤውም 2500 የሚገመቱ የሀገር በቀል የተፈጥሮ ሀብት ጥበቃ ተወካዮች በመገኘት በኮፕ ጉባኤ ታሪክ ከፍተኛ በተባለለት የልዑካን ቡድን ተወክለዋል። የ2025 የአካባቢ ጥበቃ ምዕራፎች ታዳሽ ኃይል የዓለማችን ቀዳሚ የኤሌክትሪክ ምንጭ መሆኑ፣ የከፍተኛ ባህሮች ስምምነት መጽደቅና የተፈጥሮአዊ አካባቢ ህዝቦች መብት በይፋ መታወቁ ዘላቂ ወደሆነና ቀጣይነት ወዳለው እድገት የሚያመራ ተስፋ ሰጪ እንቅስቃሴን ያሳያል። በዘላቂነትና በብዝሃ ሕይወት ጥበቃ ላይ የተመዘገቡት ስኬቶች በተለይም በባህርና ውቅያኖስ ውስጥ ያለው የብዝሃ ሕይወት መመናመን መቀነስ የሰው ልጅ ከጣረም ከመጥፋት ሊታደጋቸው እንደሚችል ያስረዳሉ። ይሁን እንጂ እመርታው ለዘብተኛ እንደሆነና እንደ ስኬት ለመታየት ብዙ የሚቀረው ነው ሲሉም ተንታኞች ያስረዳሉ። የካርበን ልቀት መጨመሩ፣ የደን ጭፍጨፋው ሙሉ በሙሉ አለመቆምና በአየር ንብረት ለውጥ የተጎዱ ሀገራትን በገንዘብ ለመካስ የተገቡ ቃል ኪዳኖች አለመሟላታቸው የችግሩን ውስብስብነት ያመለክታሉ። የ2025 ስምምነቶችና ውሳኔዎች ትልቁ ፈተና ተግባራዊነታቸው ነው። በሚቀጥሉት ዓመታት የታዳሽ ኃይልን ማስፋፋት፣ የሕግ ተጠያቂነትን ማስፈጸምና የአካባቢ ጥበቃ መሪዎችን በተለይም በተፈጥሮ ሀብት አካባቢ ያሉ ማህበረሰቦችን መደገፍ ለፕላኔታችን ዘላቂ ደህንነት ወሳኝ እንደሚሆን ታምኖበታል።